የዱንያ እሳትን አይተናል። የዱንያ እሳት ከአኼራው እሳት አንፃር በ69% ያንሳል። የአኼራው እሳት ከዱንያው እሳት 69% ይበልጣል። ግለቱ ብዛቱ ነብዩ ሰለላሁ ዐለይሂ ወሰለም ኢነሃ ይቺ የዱንያ እሳት ከአኼራ እሳት ከ70% 1% ናት፣ ከ70 እጅ 1 እጅ ናት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የዱንያው እሳት ከአኼራው እሳት ከ70% 1%፣ ከ70 እጅ 1 እጅ ነው። 69 እዛው ነው ያለው። ሞት ራሱ ይሞታል መጨረሻ ላይ ሐዲስ ላይ እንደተነገረው የጀነት ሰዎች የጀሃነም ሰዎች እያዩ መሃል ላይ ወፈር ያለ በግ መስሎ መጥቶ ይታረዳል። ከታረደ በኋላ የጀነት ሰዎች ሆይ ኑሩ፣ ሁሌም መኖር ነው ሞት የለም ይባላል። በደስታ ላይ ደስታ ይጨምርላቸው ሞት መሞቱ። የጀነት ሰዎች ወይ ተብለው ሲጠሩ ይደነግጣሉ። ፈየንቡሩነ ወየሽረኢቡነ ውጡ ልንባል ነው እንዴ? ደስታችን ሊቆም ነው እንዴ ይላሉ። ይሄን ታውቁታላችሁ? አዎ። ምንድነው? ሞት ነው። ከዛ የጀሃነም ሰዎችም ይጠራሉ። ሲጠሩ ደስ ይላቸዋል ሊወጡ እየመሰላቸው። ይሄ ምንድነው ይባላል። ታውቁታላችሁ? አዎ። ምንድነው? ሞት ነው። እንግዲያው ሁለታቸውም ይው ይባሉና በማን ሐዲስ ሁለቱም ያዩ ሞት ይታረዳል። ከዛሬ በኋላ ሞት ሞቷል፣ እስከ ዛሬ በተከተላችሁት መንገድ መሰረት እግራችሁ ያደረዛችሁ ስራችሁ ያሳረፋችሁ ቦታ ላይ ኑሩ፣ ኸይረኞች በኒዕማችሁ ላይ ኑሩ። ይሄ ኒዕማ የሚያቋርጥ ሞት ነበር፣ ሞት ሞቷል። ሸረኞች፣ ተንኮለኞች፣ አመፀኞች ሆይ ወንጀል ሲሰሩ ኖራችኋል፣ ወደ ጀሃነም መጣችኋል። ካሁን በኋላ መውጫ መንገድ የለም። فاسألوا أهل الذكر إن كنتم لا تعلمون بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته المسؤولية والعواقب ኃላፊነትና መዘዙ ፍጻሜው واعلم ወቅ يا أخي ወንድሜ ሆይ أن الخطر عظيم አደጋው ከባድ ነው። እኛ ያለንበት የሰው ልጆች ያለንበት አደጋ ከባድ ነው። والخطب جليل ሁለቱም ተመሳሳይ ነው። وأننا እኛ قد عرضنا ቀርበናል لأمر ለጉዳይ ቀርበናል ታጭተናል لا تقوم له الجبال ተራራዎች ማይቋቋሙት የሆነ ጉዳይ الشوامخ ረጃጅም ጽኑ የሆኑ ተራራዎች እንኳን ሊችሉት ሊቋቋሙት ለማይችሉ ጉዳይ እኛ ታጭተናል ተመርጠናል። ወለል አርዱ العريضة ሰፊ የሆነች ምድርም ልትሸከመው ማችልን ኃላፊነት ተሸክመናል። ወለሰማኡ الرفيعة ከፍ ያለችዋ ምድርም ማትሸከመውን ኃላፊነት ሰማይም ማትሸከመውን ኃላፊነት ተሸክመናል። ለዛ ታጭተናል ተጥሎብናል። ወለል ቢሃሩ الواسعة ሰፊ የሆነችው ከየብሱ በሁለት በሶስት እጥፍ የሚበልጠው ባህርም ሊወጣው ማይችልን ኃላፊነት ተቀበለናል። ወሐመልና ተሸክመን አምረን ጉዳይ አሽፈቀት ሚን ሐምሊሂ መሸከሙን የፈራ የሆነ አሰማዋቱ ሰማያት ወልአርዱ ምድሮች ወልጅባል ተራራዎች መሸከሙን መቀበሉን የፈሩትን ኃላፊነት እኛ የሰው ልጆች ተቀበለናል ተሸክመናል። ፈአበይና የሕሚልነሃ አማናን አደራን የዲን ሐላል ሐራም የዲን ህግጋትን አተካሊፍ ሸርዕያ የዲን ህግጋትን የሸሪዓ ኃላፊነቶችን ለሰማይ ለምድር ለተራራዎች አላህ ተሸከሙ ይሄን ኃላፊነት ከታዘዛችሁ ኃላፊነት ከተወጣችሁ ጀነት ትሸለማላችሁ፣ ኃላፊነት ካልተወጣችሁ ካጎደላችሁ በጀሃነም ትቀጣላችሁ ተብሎ ሶላቱ፣ ጾሙ፣ ዘካው፣ ከጀናባ መታጠቡ፣ ሒጃብ ማድረጉ፣ ዝምድና መቀጠሉ፣ ከሐራም መታቀቡ ለሰማይ ለምድር ለጋራ ለተራራ ተሰጥቶ ነበር። ፈአበይነ ሰማይ ምድር ትልልቅ ተራራዎች ሰፋፊ ባህሮች እምቢ አሉ። ይቅርብኛል አያህሚልነሃ መሸከሙ ይቅርብኛል። እምቢ አሉ ማለት አላህን አመፁ ሳይሆን ምርጫ ነበር የተሰጣቸው። የዲን ህግጋትን ኃላፊነት ትወስዳላችሁ፣ በጥሩ ሁኔታ ከተወጣችሁ ጀነት ልሸልማችሁ፣ ካጎደላችሁ በጀሃነም ልጣችሁ፣ ወይስ እዚህ ኃላፊነት ውስጥ መግባቱ ቀርቶባችሁ መቀጣትም መሸለም ይቅርባችሁ ተባሉ። ፈአበይነ ኃላፊነት ተሸክሞ ወይ መቀጣት ወይ መሸለሙ ይቅርብናል። ይሄ ማያዋጣ ማያስተማምን ነገር ነው። እናተርፋለን ብለን ብናጎድልስ፣ እንሸለማለን ብለን ብንታሰርስ ብንቀጣሳል። ወአሽፈቅነ ሚንሃ አስፈራቸው። ወሐመለሃ ኢንሳን የሰው ልጅ ግን ኃላፊነቱን እሺ ብሎ ተቀብሎ ተሸከመ። ለምን? ከተራራ ከጋራ ከሰማይ ከምድር ባልጦ ነው የሰው ልጅ በጉልበት አይደለም።
ሌላ ምክንያት ነው። ኢነሁ ካነ ዘሉማ የሰው ልጅ ራሱን በዳይ የሚያዋጣውን አያውቅ። ጀሁለን የራሱን ቀድር ደረጃውን አያውቅ። ጀሁለን ጌታውን በተመለከተ ያለበትን ሐቅ አያውቅ። ገብጋባ መሀይም በዳይ ልኩን አያውቅ። ትርፍ ይወዳል ኪሳራ እንዳለ አያውቅ። አብዝቶ ይሸከማል ሸክሙ ኋላ ላይ ከብዶት እንደሚጥለው አያውቅ። ስግብግብን ዘሉም ራሱን ይበድላል፣ ነፍሱን ይበድላል፣ ማችለው ነገር ውስጥ ያስገባታል። ጀሁል የራሱን ቀድር ያውቅ፣ ደረጃውን ያውቅ። እወጣለሁ አልወጣም። ይሄ ሁሉ አማና እኛ ላይ ነው ያለው። ልንጫወት አይገባንም። ትልልቅ ተራራዎች፣ ሰፊዋ ምድር አልችለውም ያሉትን ኃላፊነት እኛ ተሸክመናል። ዘካ በአግባቡ ማውጣት ኃላፊነት፣ ጀናባን በአግባቡ መታጠብ ኃላፊነት፣ ሴት ልጅ ከወር አበባ ደም ከወሊድ ደም ስትጠራ በታዘዘችው መሰረት መታጠብ ኃላፊነት፣ ሂጃቧን በአግባቡ መልበስ አማና ነው። ወላጆች ልጆቻቸው አላህ የሰጣቸው አደራዎች ናቸው። ፈየንዙረ ከይፈ ተዕመሉን ምን ስራውን ሁሉ አላህ ከላይ ሆኖ እያየ ነው። መላኢካም እየመዘገበ ነው። ማን አማናውን ተወጥቷል፣ ማን አማናውን አጉድሏል አላህ ያውቃል። አማናውን ላጎደሉ ጀሀነም ተፈጥሯል። አማናውን ለጠበቁ ጀነት ተፈጥሯል። ወኹሊቀት ለና ናር እሳት የተፈጠረው ለኛ ነው። አለቲ ላ ሚስለ ሊዐዛቢሃ ለስቃዩ ለመከራው አምሳያ የሌለው ብጤ የሌለው ታይቶ ማይታወቅ ስቃይ ያለበት እሳት ለኛ ነው የተፈጠረው። የዱንያ እሳትን አይተናል። የዱንያ እሳት ከአኺራው እሳት አንፃር በ69% ያንሳል። የአኺራው እሳት ከዱንያው እሳት 69% ይበልጣል። ግለቱ ብዛቱ ነብዩ ሰለላሁ ዐለይሂ ወሰለም ኢነሃ ይቺ የዱንያ እሳት ከአኺራ እሳት ከ70% 1% ናት። ከ70 እጅ 1 እጅ ናት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የዱንያው እሳት ከአኺራው እሳት ከ70% 1% ከ70 እጅ 1 እጅ ነው። 69 እዛው ነው ያለው። ከ61 እጅ የሆነውን የዱንያን እሳት እንኳን የሰው ልጅ አይችልም። ለአንድ ደቂቃ እጅህን ፍም ላይ ያስቀምጥ ቢባል ማን ነው የሚችለው? ለደቂቃ አይደለም ለሰከንድ ማን ይችላል? ለማይክሮ ሰከንድ ማን ይችላል? ሌላ ፍጡር ሆኖ እጅ አብጦ ውሃ ቋጥሮ ቀልቶ ታየዋል። ምንም ያበርድልህ ነገር አታገኝም። ትቃጠላለህ ለቀናት። ትኩሷ ፈሶብህ የጋለ ብረት ይዛል። አፈራይቱም النار التي تورون أأنتم أنشأتم شجرتها أم نحن المنشئون نحن جعلناها تذكرة እሳትን ተመልከቱ። እንጨቱን የምትፈጥሩት እናንተ ናችሁ፣ እሳቱን የምትለኩሱት እናንተ ናችሁ አይደላችሁ? እኛ ነን። እሳት የሚባል ነገር ዱንያ ላይ ያኖር ነው አንድም ተዝኪራ የጀሃነሙን እሳት እንዲያስታውሳችሁ ነው ይላል። የዱንያን እሳት እያየ የአኺራን እሳት የሚረሳ ሰው ሞኝ። የዱንያን እሳት አልችልም ብሎ የሚጠነቀቅ የአኺራን እሳት በብዙ እጥፍ የሚበልጠውን እሳት የማይጠነቀቅ ሰው የሞኝ ሞኝ ነው። የዱንያ እሳት እንዳያቃጥለን ነው ስንተኛ የምናጠፋው፣ ምድጃ ላይ የምናቃጥለው፣ ልጆችን ከዛ የምናርቀው፣ ባልክ የምንከፍተው። ጋዝ ያላቸው በእሳት የሚለኮሱ ነገሮችን ሰዎች ሲለኩሱ ራቅ ብለው ጠንቀቅ ብለው የጋዙን ኃይል ቀንሰው የሚለኩሱት ከዱንያ እሳት ሽሽት ነው። የዱንያን ደካማውን እሳት የፈራን ከዱንያው በ69% የሚበልጥ እሳት ማንፈራ ከሆነ ሞኞች። ወወዐደሃ አላሁ ተዓላ አላህ ደግሞ ለእሳት ቃል ገብቶላታል። እሳትን የፈጠራት ለእኛ ነው። ለሰው ልጆች ማምለጥ አይቻልም ወደዛ የሚወስድን መንገድ ከተከተል። እሳት ተፈጥሮ ደግሞ እንደሚሞላም አላህ ቃል ገብቶላታል። የምለኡሃ ሚና ከኛ ከሰው ልጆች ወሚነል ጂኒ ከጂኖች ከሁለቱ አጣምሮ ጀሃነምን እንደሚሞላት አላህ ቃል ገብቶላታል። አላህ ደግሞ ቃሉን አያፈርስም። የጀሃነም ማሟያ እንዳንሆን ራሳችንን መጠበቅ፣ ከወንጀል መጠንቀቅ የኛ ግዴታ ነው። ወቃለ ተዓላ ጌታ አላህ አለ ለአምለአነ ጀሃነመ ወላሂ ጀሃነምን እሞላታለሁ አለ። ሚነል ጂነቲ ከሰዎችም ሚነል ጂነቲ ከጂኖችም ወልኢንሲ ከሰዎችም አንድ ላይ አድርጌ አጅመዒን በጋራ ጀሃነምን እሞላታለሁ አለ። ይሄም ሆኖ አትሞላም ጀሃነም። ቡኻሪ ላይ በተዘገበ ሐዲስ እንዳለ ሰዎችም አመፀኛ ሰዎችም ጂኖችም ገብተውባት ጀሃነም አትሞላም። ሞላሽ እንዴ ብሎ አላህ ይጠይቃታል። ተጨማሪ ያለ ብላ ትጠይቃለች። ጀነትም አትሞላም። ጀነት የሚገቡ ጥቂቶች ናቸው ከጀሃነሞች አንፃር። መጨረሻ ላይ አላህ ተባረከ ወተዓላ እዛው ጀነት ላይ በፈድሉ በረሕመቱ ፈጥሮ ጀነትን ይሞላታል። ጀሃነም ግን ወንጀል ያልሰራን ሰው እዛው ፈጥሮ እዛው ስለማያስገባ አላህ ተባረከ ወተዓላ በእግሩ ረገጥ አድርጓት ሰብሰብ ብላ ትሞላለች ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ቡኻሪ ውስጥ ያለ ሶሒህ ሐዲስ። የአላህ እግር አለው ብለን እናምናለን። ምን አይነት እግር አናውቅ። ፈየضዑ ረቡ ቀደመሁ አላህ ጀሃነም ላይ እግሩን
ያሳርፍባታል። ወደ እርስ በርሷ ጠጋ ጠጋ ትላለች፣ ሰብሰብ ትላለች፣ በቃኝ በቃኝ ትላለች ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ከይፍያውን አናውቅ። ይፈዕሉ ማ የሻ ቀደም የሚለውን ኸልቁን ሚን ኸልቂሂ አላህ የሚያውቀው የሆነ ፍጡር ነው። የሆነን ፍጡር ያስቀምጥባታል። የሆነን ፍጡር በምን ዕዳው ነው አላህ ጀሀነም ላይ የሚያስቀምጥባት? ማንስ ነው እንደዛ ብሎ የፈጠረው? ማን ነው እንደዚህ ብሎ የፈሰረው? ሁለታችሁንም እሞላችኋለሁ ብሎ አላህ ቃል ገብቷላቸው የጀሀነም ማሟያ እንዳንሆን በሰላም በክብር ጀነት ከሚገቡ እንድንሆን መጠንቀቅ ይኖርብናል። ከሁለት አንዱ አይቀርልኝ ልንል ይገባል። ወከይፈ ሓሉ እንዴት ነው ሁኔታው ሲያስበው መን ቱሽዐሉ ናሩ ፊ ጀሰዲሂ ኩሊሂ መን ቱሽዐሉ ናር እሳት የሚለኮስበት ፊ ጀሰዲሂ ሰውነቱ ላይ ኩሊሂ ሙሉ ሰውነቱ ላይ የጀሀነም እሳት ተለኩሶበት ሚነድ ሰው ሓሉ ምን እንደሚመስል አስበው። ጀሀነም መግባት እንደ ዱንያ ለሆነ የእሳት አደጋ መጋለጥ እንዳይመስለን። ዱንያ ላይ የሆነ እሳት አደጋ ከተነሳ ወይም እጅህን ወይም ከላይ ወርዶ ራስህን ወይም ከስር ረግጠኸው እግርህን ነው ሊነካህ የሚችለው። የአኼራ እሳት ግን እንደዛ አይደለም። ሙሉ በሙሉ ሰውነትን ነው የሚያጋየው። ሙሉ ሰውነቱ ላይ ነው የሚለኮሰው። አላህ ይጠብቅ። የጀሀነም እሳት አንዴ አቃጥሎ ሕክምና እርዳታ ተደርጎልህ ልድን ትችላለህ። የአኼራው ግን ኩለማ ነضጀ ጅልዱሁ ቆዳው በበሰለ ቁጥር ቡዲላ ጅልደን ገይረሁ ሌላ ቆዳ ይቀየርለታል። ጀሀነም ላይ የሚነድ ሰው በዚህ መልኩ ነው የሚነደው። እስቲ ይሄን ሐል አስታውሰው እዚህ ሆነህ ዛሬ ሊገጥምህ ይችላል ነገ አኼራ አውቀህ ካልተጠነቀቅክ። ዩስሐቡ ፊ ሐሚም የጋለ ውሃ ላይ ይጎተታል። ቀድ እንተሃ ሐሩሁ ግለቱ ጥግ የደረሰ የጀሀነም ውሃ ላይ ይጎተታል። ከ40 ከ50 ሙቀት ከፍ ካለ ውሃ ሰውነት ላይ ካፈሰስከው ያቃጥልሃል፣ ያስደነግጥሃል። 70 80 100 ቢደርስሳ የሙቀት ደረጃው የግለት ደረጃው ሰውነት ሁሉ ሊቆጣ ሊያቅ ይችላል። ከዛ ከፍ ሲል የመጨረሻ ደረጃ ላይ ሲደርስ ገና ሲያፈሱበት እንደ ቅባት ሰውነት ሁሉ ተገሽጦ ሊነሳ ይችላል። ይሄ በዱንያ ሙቀት ነው። የአኼራ ሙቀት ደግሞ ይህ ነው የሚባል አይደለም። ኢንተሃ ሐሩሁ ማለት ይሄ ነው። የጋለ ውሃ ላይ ይሳባሉ፣ ይነከራሉ፣ ይቀቀላሉ። የግለቱ ደረጃ ጥግ የደረሰ የመጨረሻ የመፍላት ደረጃ ላይ የደረሰ ውሃ ላይ አላ ጀሰዲሂ ወወጅሂ ፊቱ ላይ ጀሰዲ ሙሉ አካሉ ላይ ወጅሂ ፊቱ ላይ ይጎተታል። የተከበረ ፊቱ ላይ በጋለ ጀሀነም ላይ እንዲጎተት ይደረጋል። ወዩሰቡ ይፈስበታል የጋለ ውሃ ሚን ፈውቂ ራሲሂ ከራሱ በላይ አናቱ ላይ ሲፈስበት ፈዩስሀሩ ቢሂ ውስጡ ላይ ተጠቅልሎ ይወጣል፣ ቀልጦ ይወጣል። ማፊ በጥኒሂ ሆድ ውስጥ የነበረ የሆድ ቀወሙ አናቱ ላይ የጀሀነም ውሃ ሲፈስበት ከግለቱ ብዛት የመጣ አናቱን በስቶት ወደ ውስጥ ገብቶ ከዛ በኋላ ሆድ ውስጥ ያለውን በሙሉ አቅልጦ ይዞት ይወጣል። ወዩንተዘዑ ተገሽልጦም ይወጣል፣ ይነሳል። አንሁ ከሱ ጅልዱሁ ቆዳው የሰውነት አካል ثم ከዛም ዩስጀሩ ይነዳል ፊ ናሪ ቱሽዐሉ ፊ ጅስሚ ቆዳው ይግላል፣ ይቃጠላል። ፊ ናሪን በሳት ይቃጠላል። በምን አይነት እሳት? ቱሽዐሉ ፊ ጅስሚ ቀጥታ ሰውነቱ ላይ በሚለኮስ እሳት። ወጅልዱሁ ወወጅሁሁ መላ ቆዳው ፊቱ ثم لا غاية لعذابها ይሄ እንደው ለትንሽ ጊዜ ቢሆን አንድ ነገር ነው። ላ ጋየተ መጨረሻ የለውም። لعذابها ለጀሀነም ስቃይ ولا يفتر عنهم እረፍትም የለም። ولا يرجون منها فرجا መገላገልንም ተስፋ ያደርጉ። አንዴ ጀሀነም ከገቡ አላህ ተቆጥቶ እዛ ከወረወራቸው በኋላ አመፀኞችን የመውጣት ተስፋ የላቸው፣ እረፍት የላቸው። ጀሀነም አይቀዘቅዝም፣ የጋለ ነው የሚሄድ። በቀዘቀዘ ቁጥር ቀነስ ባለ ቁጥር ግለት ይጨመርለታል። ሰውነታቸው ነዶ ስሜት በጠፋ ቁጥር ሌላ ቆዳ ይቀየርላቸው። ቃል አላሁ ተዓላ ጌታ አላህ አለ ኢነል ሙጅሪሚነ ሙጅሪሞች፣ አመፀኞች፣ እምቢ ባዮች፣ ቀልባቸው የደረቀ ከአላህ የራቁ ፊ አዛቢ ጀሀነም በጀሀነም እሳት ውስጥ ኻሊዱን ለዘላለም ይኖራሉ። ላ ዩፈተሩ ዐንሁም ምንም እረፍት አይሰጣቸው። ወሁም ፊህ እነሱ እዛ ውስጥ ስቃዩ ውስጥ ሙብሊሱና ከመገላገል ተስፋ ቆርጠው ይኖራሉ። ስቃዩ እንዳለ ሆኖ ነገ ይቀንስልኛል፣ ነገ ይቆምልኛል የሚል ተስፋ አለመኖሩ ሌላ ስቃይ ሆንባቸዋል። ምንም ስቃዩ ህመሙ ከባድ ቢሆን ከሆነ ያክል ጊዜ በኋላ ይስተካከላል ከተባለ ሰዎች ተስፋ ይኖራቸዋል፣ ይቋቋማል። ስቃዩ ብርቱ ነው። በዛ ላይ ደግሞ ማረፍ አይቻል፣ ማምለጥ አይቻል፣ መገላገል አይቻል።
ወማ ዘለምናሁም ጌታ አላህ አለ እኛ አልበደልናቸውም። በዚህ መልኩ ጀሃነም ላይ ሁሌ የሚሰቃዩ ሰዎችን እኛ በደለናቸው አይደለም። ወላኪን ካኑ ሁም ዛሊሚን ነገር ግን እነሱ ነበሩ በዳዮች። ራሳቸውን የበደሉ እነሱ ናቸው። በምን ወንጀል አትስሩ፣ የወንጀል አቂባው ፍጻሜው ይሄ ነው እየተባሉ እምቢ ብለው ስሜታቸውን ጋልበው ነበር። የተከለከሉትን ተዳፍረው ነበር። የታዘዙትን እምቢ ብለው ነበር። አንዳንድ እነዚህ ስለ ጀሃነም ጠንከር ያለ ነገር ሲሰሙ አላህ ጨካኝ ነው ማለት ነው የሚሉ ጃሂሎች አሉ። አላህ ጨካኝ አይደለም፣ አንተ ነህ ነፍስህ ላይ ጨካኝ። ለዚህ ስቃይ የሚዳርጋትን ወንጀል በመስራት ነፍስህ ላይ ጨከንክ አንተ ነህ። ሳይነግርህ አላህ አልቀጣህም፣ ሳያስጠነቅቅህ አልቀጣህም። ሕፃንን አላህ አይቀጣም፣ የአእምሮ በሽተኛን አይቀጣም፣ ማስረጃ ያልደረሰውን አይቀጣም። አውቆ መርጦ ፈልጎ ወደ ጀሃነም እየጋለበ የሄደን ሰው ግን እንኳን ደህና መጣ ብላ ጀሃነም ትቀበለዋለች። አላህን ያስቆጣን ሰው ትበቀለዋለች፣ ለአላህ ትቆጣለች። ወናደው ስቃይ መከራው ሲበረታባቸው ይጣራሉ። ያ ማሊኩ ማሊክ ሆይ የጀሃነም ጠባቂ ሊየቅዲ ዐለይና ረቡክ ጌታ አላህ ይጨርሰን ይግደለን ይሉት። ቃለ ማለትም ይላቸዋል ተፍሲር ላይ እንደተባለው ከ1000 ዓመት በኋላ በዚህ መልኩ ከመኖር ሞት ነው የሚሻለን ይላሉ። ስቃይ መቋቋም አቅቷቸው የመውጣት ተስፋም የላቸው። ስለዚህ እንሙት ይላሉ፣ ይግደለን ይላሉ። ምኑ ህይወት ይባላል? ሞትን የሚመኙበት ህይወት ምኑ ህይወት? እዚህ ዱንያ ላይ ምንም መከራ ቢበዛብን ሞት መመኘት አላዋቂነት ነው። ከሞት በኋላ ጀሃነም ሊገጥመን ስለሚችል አላሁ ይቅር በል ማረኝ፣ የዱንያው ቀላል ነው፣ የጀሃነሙ ስቃይ ጠብቀን ሊባል ነው የሚገባው። ይግደለን ብለው ሲጠይቁ ወዲያው እሺ ካላችሁማ ተብለው አይገደሉም። ሞት የለም አኺራ ላይ ተንቀው ይተውና ከ1000 ዓመት በኋላ መልስ ይመጣላችኋል ተባለ። 1000 ዓመት ሙሉ የተሰቃዩ ይኖራሉ። የሚመጣው መልስ እንደው የሚያስደስት ቢሆን ተስፋ ሰጭ ቢሆን አንድ ነገር ነው። ቃለ ኢነኩም እናንተ ማኪቱን በዚሁ ሁኔታ ላይ ጀሃነም ውስጥ እየነደዳችሁ የምትኖሩ ናችሁ፣ ሞት የለም ይባላል። ሞት ራሱ ይሞታል መጨረሻ ሐዲስ ላይ እንደተነገረ የጀነት ሰዎች የጀሃነም ሰዎች እያዩ መሃል ላይ ወፈር ያለ በግ መስሎ መጥቶ ይታረዳል። ከታረደ በኋላ የጀነት ሰዎች ሆይ ኑሩ፣ ሁሌም መኖር ነው፣ ሞት የለም ይባላል። በደስታ ላይ ደስታ ይጨምርላቸው ሞት መሞቱ። የጀነት ሰዎች ወይ ተብለው ሲጠሩ ይደነግጣሉ። ፈየንቡሩነ ወየሽረኢቡነ ውጡ ልንባል ነው እንዴ? ደስታችን ሊቆም ነው እንዴ ይላሉ። ይሄን ታውቁታላችሁ? አዎ። ምንድነው? ሞት ነው። ከዛ የጀሃነም ሰዎችም ይጠራሉ። ሲጠሩ ደስ ይላቸዋል ሊወጡ እየመሰላቸው። ይሄ ምንድነው ይባላል። ታውቁታላችሁ? አዎ። ምንድነው? ሞት ነው። እንግዲያውስ ሁለታቸውም ይው ይባሉና በማን ሐዲስ ሁለቱም ያዩ ሞት ይታረዳል። ከዛሬ በኋላ ሞት ሞቷል፣ እስከዛሬ በተከተላችሁት መንገድ መሰረት እግራችሁ ያደረዛችሁ ስራችሁ ያሳረፋችሁ ቦታ ላይ ኑሩ፣ ኸይረኞች በኒዕማችሁ ላይ ኑሩ። ይሄ ኒዕማ የሚያቋርጥ ሞት ነበር፣ ሞት ሞቷል። ሸረኞች፣ ተንኮለኞች፣ አመፀኞች ሆይ ወንጀል ሲሰሩ ኖራችኋል፣ ወደ ጀሃነም መጣችኋል። ካሁን በኋላ መውጫ መንገድ የለም፣ ኑሩ እዛው ላይ ይባላል። ይሄኔ መጮህ፣ ማልቀስ፣ መንጫጫት ይጀምራሉ። ከፈለጋችሁ ተንጫጩ፣ ከፈለጋችሁ ዝም በሉ፣ ከፈለጋችሁ ታገሱ፣ ከፈለጋችሁ ትዕግስት ጡ፣ ያው ምንም ለውጥ የለውም ይባላል። ላ ዩርሐሙና አይታዘንላቸውም፣ ኢንበከው ቢያለቅሱ እንኳ፣ ወላ ዩዕዘሩና ይቅርታ አይደረግላቸውም፣ ኢንሸከው ስሞታ ቢያቀርቡ እንኳ፣ ወላ ዩጃቡና መልስ አይሰጣቸውም፣ ኢንደዐው ጥሪ ቢያቀርቡ እንኳ፣ ወላ ዩዕተቡና ይቅር አይባሉም። የመስተካከል ያስቆጡትን ጌታ አላህን የማስደሰት እድልም አይሰጣቸውም። ኢንስተዕተቡ እንደው ይቅርታ አይደረግልን አሻሽለን እንምጣ ቢሉ ወይም በነፃም ይቅር ይበለን ቢሉ ይሄ እድልም አይሰጣቸው። ቃለ ተዓላ ጌታ አላህ አለ ፈየስቢሩ ጀሃነም ውስጥ ያሉ ቢታገሱ ፈናሩ መስወለሁም ያው መጨረሻው የእነሱ መኖሪያቸው ጀሃነም። ምንም ይሰብሩ ሰብር አኺራ ላይ አይጠቅምም፣ ዱንያ ላይ ነው የሚጠቅም። እዚህ ዱንያ ላይ ከወንጀል መሰበር፣ እዚህ ዱንያ ላይ በሙሲባ መሰበር፣ አደጋ ሲደርስብን መሰበር፣ እዚህ ዱንያ ላይ አላህ ያዘዘን መተግበር ላይ መሰበር። ነፍስህን አሸንፈህ ሰብር አድርገህ ሶላተል ጀማዓ ሂድ፣ ብርድ ነው ሙቀት ነው አትበል። ነፍስህን አሸንፈህ ሰብር አድርገህ ላብን ጠብ አድርገህ የመጣኸውን ገንዘብ አላህ ስጥ ባለ ቦታ ላይ ስጥ። ነፍስህን አሸንፈህ ሰብር አድርገህ ከዝሙት ራቅ። ነፍስህን አሸንፈሽ ሰብር አድርገሽ ኢስላም ያዘዘውን አይነት ሒጃብ ልበሺ። ሰው የሚለውን ይበል፣ ሙቀት ይኑር ምን ይኑር ኢስላም አዘውኛል። እኔ እዚህ ዱንያ ላይ መሰበር ይሻለኛል አልሰበርም ብዬ ነገ የጀሃነም እሳት ላይ ከመሰበር ፈየስቢሩ ዱንያ ላይ ሰብር ማድረግን ትተው እዚህ ቢሰብሩ ፈናሩ መስወለሁም ሰብሩ መጨረሻው ጥሩ ነው ይባላል ዱንያ ላይ። እዛ ግን መጨረሻው ያው ነው። እሳት ስላለ ሰው ሰብር መጨረሻውም እሳት።
ወይን የስተዕቲቡ ይቅርታ ይደረግልን ጌታዬ ሆይ ታረቀን ቢሉ ፈማሁም ሚነል ሙዕተቢን አላህ አይታረቃቸው እድልም አይሰጣቸው። እዚህ ዱንያ ላይ ነው በመልካም ስራ በተውበት ከአላህ መታረቅ የሚቻል። እሳትን መፍራት ከእሳት መጠንቀቅ ወደ እሳት የሚወስዱ ነገሮችን መራቅ አላህን የሚፈሩ ሰዎች አንዱ መገለጫ ነው። ጌታ አላህ ቁርአን ላይ ነግሮናል። ኢና ኩና ሚን ቀብሉ ፊ አህሊና ሙሽፊቂን ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም። የጀነት ሰዎች ጀነት ውስጥ ሆነው እኛ ዱንያ ላይ ሆነ አላህን እንፈራ ነበር፣ እንጠነቀቅ ነበር። ቤተሰብ፣ ዘመድ፣ ጎረቤት እንደፈለገ ሲሆን እኛ ጥንቁቆች ነበር። አላህ ትልቅ ውለታን ዋለልን፣ የሚለበልበውን የጀሃነም እሳትን ጠበቀን ይላል። በምን ዱንያ ላይ ሆነው አላህን በመፍራታቸው። ዱንያ ላይ ሆኖ አላህን የፈራ አኺራ ምንም የሚፈራው ነገር አይኖርም። ዱንያ ላይ ሆኖ አላህን ያልፈራ አኺራ በፍርሃት ይወጣል፣ ይዘውን ያጣል። በይቅርታ ይመለስ፣ አላህ ይታረቀው፣ ተመልሶ ያበላሸውን ያስተካክል። አንድ እድል ነው ያለው ዱንያ ላይ ሆኖ ያን አንድ እድላችንን በወንጀል ልንጨርሰው፣ የዱንያ ባሪያ ሆነን አገልጋይ ሆነን ልንጨርሰው አይገባም። ዩርዋ ይነገራል አነ ዑመር ረዲየላሁ ዐንሁ ዑመር ብን ኸጣብ መራ አለፉ ቢከቲቢን በተቆለለ አሻዋ በተከመረ አሻዋ በኩል አለፉ። ፈቃለ ዑመር አሉ ረዲየላሁ ዐንሁ መሳኪኑ አህሉ ናር የእሳት ሰዎች ምስኪኖች ናቸው፣ ያሳዝናሉ። ለው ዓሊሙ ቢያውቁ ኖሮ አነሁም እነሱ ኢዛ ለቢቱ ፊ ጀሃነም ውስጥ ቢኖሩ አዕደደ ሃዛ ረምሊ ይሄን ጠጠር ይሄን አሻዋ የሚያክልን ዓመት ቢኖሩና ثم أخرجوا منها ከዛም ከጀሃነም ቢወጡ ኖሮ ለካነ ለሁም ለነሱ ይኖራቸው ነበረ አመዱን ጊዜ ይኖራቸው ነበር የሙዱነ ቢአናቅህም ኢለይህ አንገታቸውን ቀና አድርገው የሚያዩት ተስፋ የሚያደርጉት በሰላም ኖራለሁ ካሁን በኋላ የሚሉት እድሜ ይኖራቸው ነበር። ይሄን አሻዋ ያክል ጊዜ እንኳን ኖረው ቢወጡ አኺራ አያልቅምና ረጅም ጊዜ ይኖራቸው ነበር። ወላኪነሁም ነገር ግን እነሱ ላጋየተ ለሁም ከጀሃነም የሚወጡበት በምድር አሻዋዎች አይደለም። እዚህ ጋር በተቆለለ አሻዋ ልክ ይሆንና ዓለም ላይ ምድር ላይ ባለ አሻዋ ተቆጥሮ የሚያልቅን ዓመት እንኳ ቢኖሩ የሚወጡበት መጨረሻ ጥግ የለውም። ነዑዙ ቢላሂ ሚነና ወማ ይቅርቡ ኢለይሃ ሚን ቀውሊን አው ዐመል የመውጣት ተስፋ የለም። ጀሃነም ከገቡ ምንም ያክል ጊዜ ቢቆይ አሻዋን ክምር የሚያክል እድሜ ዘመናት እሳት ውስጥ ኖረው እንኳ ቢወጡ ከዛ ጭንቅ መገላገላቸው የሆነ ተስፋ ይሰጣቸው ነው። አኺራ ነው ያሉት። አንዴ አኺራ ሄደ ማለት ወደፊትም ረጅም እድሜ ይኖራቸው ነበር፣ ግን የመውጣት ተስፋ የለም። ይሄን አስበው አስተውለው። ወንጀል ኻቲማን ያበላሻል። እኔ ሙስሊም ነኝ ምን ነኝ ወንጀል ለዚህ አይዳርገኝም አትበል። ወንጀል ሲበዛ ከአላህ ይርቃል። እየተደራረበ ሲሄድ ወደ ኩፍርም ሊወስድ ይችላል። ወንጀሉ ተላምደው ሐላል ነው ወደ ማለት ነው ሊወስድህ ይችላል። ኻቲማ ይበላሻል። ለዘላለም መኖር አይደለም እኮ ለአንዲት ቅጽበት ጀሃነም ውስጥ መግባት ሙሉ ሰውነትን ሌላ ኸልቅ ያደርጋል፣ ይቀይራል። ጀሃነም ውስጥ ከሚቀጡ ሰዎች ሁሉ ቅጣቱ ዝቅተኛው አቡ ጣሊብ ነው፣ የነቢ አጎት። የእሳት ጫማ ተሰርቶለት ነው ወይም በሁለት እግሮቹ መሃል አንድ የጀሃነም ስም ተቀምጦ ነው የሚቀጣው። በዚህ ነው ግን አናቱ ይንተከተካል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ዝቅተኛው በጀሃነም የሚቀጣ ሰው። ወመን ካነ የሆነ ሰው ሐሉሁ ሁኔታው ሀከታ እንደዚህ የሆነ ሰው አኺራ ላይ እንዲህ ሊገጥመው የሚችል ሰው ፈላ ያእመኑ ዐላ ነፍሲሂ ለነፍሱ ሊተማመንላት አይገባም። አንየኩነ ሚን አህሊሃ ከጀሃነም እሳት አልሆነም ብሎ ከጀሃነም ነዋሪዎች አልሆነም ብሎ ሊተማመን አይገባው፣ ሊፈራ አይገባም። ከላይ ምን ብለናል? ፊት ለፊት ያለው ገጽ ላይ ወኹሊቀት ለና አናር እሳት ለኛ ነው የተፈጠረችው። እኛ የሰው አካል ነን። ካመፀን እንዲህ ካለን መግባታችን አይቀርም። ምንም ዋስትና የለም። ዋስትናው ቃል ኪዳኑ በአላህ ማመን፣ አላህን መታዘዝ። ያን ካፈረስ ነው የስራችን ማግኘታችን አይቀርም። አላህ ጋር ማንም እኮ ዝምድና የለም። አላህን ማንም እኮ ማዘዝ አይችልም። አላህን ማንም መከልከል አይችልም። የሚያድነው የሚያዋርደው ኢማንና አለማመን፣ መስራትና አለመስራት። የነቢዩላህ ኢብራሂምን አባት የጀሃነም ያስገባ ጌታ እኮ ነው። የነቢያትን አባት ጀሃነም ያስገባ ጌታ ካመፁ ልጆቻቸው ነቢይ መሆን አይጠቅም። የነቢይ ሚስቶችን ጀሃነም ያስገባ ጌታ ነው። ሱረቱ ተሕሪም ላይ እንዳለ የኑሕን ሚስት የሉጥን ሚስት ነቢ ሙሐመድ አባቴ የት ነው ብሎ አንዱ ሲጠይቃቸው አባቴ እሳት ውስጥ ነው ያለው አሉት። በኩፍር ነው የሞተው። ከፋው ሰውየው ደነገጠ። ዞር አላዘም። ጠሩትና የኔም ያንተም አባት እሳት ውስጥ ነው ያሉት አሉት ነብዩ ሰለላሁ ዐለይሂ ወሰለም። አቢ ወአቡከ ፊና
ስለዚህ እኛ ማንን ምንድነው ምን ይዘን ነው የምንጨማለቀው? ምን ይዘን ነው እንደፈለግን ምን ነው ምን ይዘን ነው አላህ የምናስቆጣው? ኖሬ ተወብታለሁ ነው ያኛክነውን እኮ ሳንውጥ ልንሞት የምንችል ሰዎች በተኛንበት ሳንነሳ ከአልጋ ወደ ቃሪዛ ወደ ከፈን ወደ ላህድ ልንሄድ የምንችል ሰዎች فحقه እንደዚህ አይነት ሰው አኺራ ላይ እንዲህ አይነት ስቃይ ውስጥ ሊገባ የሚችል የሆነ ሰው ተፈጥረሃል እንዴ ምንም ማድረጋችሁ ከተፈጠርክ በኋላ ወይም ቀጥ ብለህ ኖርህ ጀነት መግባት ነው ወይም ተጨማልቀህ ጀሃነም መሄድ ነው። ሌላ አማራጭ የለም። ፈሪቁን ፊል ጀነት ወፈሪቁን ሰዒር ምረጥ መንገዱ። ጀሃነም ከሆነ ተገልጦልሃል ተነግሮሃል። እንዲህ አይነት ሁኔታ ሊገጥመው የሚችል ሰው فحقه ለሱ ይገባዋል አላ يفتر من البكاء ከማልቀስ አለማቋረጥ ይገባዋል። ወደዛ እንዳይሄድ ጌታዬ አለቅሳለሁ ፈራለሁ እዚህ ካለቀስኩ አኺራ ነፃ ተወጣኛለህ ሊል ይገባው። ወላ يستقر به قرار መቼም ሊረጋጋ አይገባው። ውስጡ ሰላም ሊሰማው አይገባም። ሊፈራ አይገባም። አኺራን ሊያስታውስ ጀሃነምን ሊያስታውስ ሶራትን ሊያስታውስ ቀብርን ሊያስታውስ ይገባው። ብዙ ጊዜ ሰዎች ወንጀል ላይ መውደቃቸው ምክንያቱም ይሄ የሰው ገንዘብ ቀምቶ ወስዶ የሚበላ ሰው ነገ ቀብር ስገባ በምን ወጣዋለሁ ቢል አይበላም። ልብሱን አውልቆ አቅዶ አሲሮ ተቀጣጥሮ ዝሙት ላይ የሚወድቅ ሰው በዛው በሞትሳ ቀብር ስገባ የቀብር ግድግዳዎች ተጣብቀው ሲይዙ እንዴት ወጣዋለሁ ምን መልሳለኝ ቢል ይሄ ነው ያለው። ሁሉም ወንጀሎች መነሻቸው ይሄን መጨረሻ ይሄን ፍጻሜ መርሳት ነው። ይሄ ፍጻሜ ሁሌ ፊት ለፊታችን የሚታየን አላህን በፈራን ነው፣ ባልተበዳደልን ነው፣ ባልተጨካከንን ነው። ውጪ ጥሩ ሰው ውስጥ መጥፎ ሰው ባልሆነን ነው። ፈኩን ያ አኺ ወንድሜ ሆይ ሁን على حذر ሁሌም ጥንቃቄ ላይ ሁን ስጋት ላይ ولا تأمن አትተማመን وأنت معرض لهذا الخطر ለዚህ አደጋ የተጋለጥክ ነህ ሰው ነህ ወይም ሚንኩም ኢላ ዋሪዱሃ ሰው ሆኖ በጀሃነም በኩል ማያልፍ የለም። አላህን የፈራ ጀሃነሙን ተሻግሮ ጀነት ይገባል። አላህ ከነሱ ያደርገን። አላህን ያልፈራሳ ድልድዩን መሻገር አይችልም። ወድቆ ጀሃነም ውስጥ ቀልጦ ይቀራል። መቅለጥ አይደለም ሁሌ እየተሰቃዩ እየተንተከተኩ መኖር ነው። هذا كلام عظيم. فكن يا أخي على حذر ወንድሜ ሆይ እህቴ ሆይ ትልቅ ጥንቃቄ ላይ ሁኒ ولا تأمن መቼም አትተማመን وأنت معرض لهذا الخطر الذي አደጋ የተጋለጥክ ነህ። መተሃል ወደ ዱንያ ከዱንያ ወጥተህ አኺራ ይጠብቅ። አኺራ ላይ ጀነት ወይም ጀሃነም ነው ያለው። ካነ ባዕዱሁም ከቀደምቶች መሃል አንዳንዶች ነበሩ የብኪ ከሲራን ብዙ ያለቅስ ነበር። فقيل له ተባለ في ذلك ለምንድን ነው ብዙ የምታለቅሰው? فقال አለ والله بالله ይሆንብኛል لو تواعدني ربي ጌታዬ ቢዝትብኝ أن يسجنني في الحمام حمام ላይ መጸዳጃ ቤት ላይ አስርሃለሁ ብሎ ቢዝትብኝ ኖሮ እንኳን ለካነ ሐቂ ለኔ ይገባኝ ነበር አላ አፍቱረ من البكاء ከማልቀስ አለማቋረጥ ይገባኝ ነበር። ሽንት ቤት ላይ መጸዳጃ ቤት ላይ ቆሻሻ ቦታ ላይ አስርሃለሁ እንኳን ቢለኝ ቆሻሻ ቦታ ላይ መጥፎ ነገር ይፈጠረኝ መጥፎ ነገር ያየሁኝ እድሜ ልኬን መኖር አስጨንቆኝ ላለቅስ ይገባኝ ነበር። فكيف እንዴት አላለቅስም ከዛ የበለጠ وقد توعدني ጌታ አላህ ዝቶብኝ ሳለ أن يسجدني في النار በጀሃነም እሳት ውስጥ አስርሃለሁ ብሎ ዝቶብኝ ሳለ መቼ إن أنا عصيته ካመጽኩት ካስቆጣሁት የጀሃነም እሳት ውስጥ እንደሚያስረኝ ዝቶብኛል ቃል ገብቷል። እንዴት አላለቅስም ላለቅስ ይገባኛል እንጂ ይል ነበር رحمه الله تعالى. وكان يزيد الرقاشي የሚባሉት ታዋቂ ዓቢድ رحمه الله كثير البكاء በጣም ለቅሶ ያበዙ ነው። إذا دخل بيته بكى ቤት ሲገቡም ያለቅሳሉ። وإن خرج بكى ከቤት ቢወጡም ያለቅሳሉ። وإن دخل المسجد بكى መስጂድ ውስጥም ሲሆኑ ያለቅሳሉ። وإن جلس إليه إخوانه بكى ወንድሞቻቸው ጋር አብረዋቸው ሲቀመጡ ሲያለቅሱ ነው የሚታዩ። ሁሌ ሲያለቅሱ ነው የሚታዩ። አንዳንድ ሰዎች በተፈጥሮ እንባቸው ቅርብ ነው፣ ልባቸው እርጥብ ነው። አንዳንድ ሰዎች ቀልባቸው ደረቅ ነው፣ እንባቸው ሩቅ ነው። አንዳንድ ሰዎች ልባቸው እርጥብ ነው፣ እንባቸውም ያለው እዛው ልባቸው ውስጥ ነው። ዋናው የልብ መፍራት የአካላት አደብ መያዝ ነው። ወይ lazim ብሎ ለማስመሰል የሚያለቅሰዋል። እንደ ሙናፊቅ እንባው ቅርብ የሆነ ሰው የለም የሚልም አለ። ሲፈልግ ያለቅሳል፣ ሲፈልግ ይስቃል። መታየት የፈለገ ቦታ ላይ ያለቅሳል። ኹሹዕ النفاق ይባል፣ ቡካው النفاق ይባል። ከልብ የመነጨ ከአላህ ፍራቻ የመነጨ ለቅሶ አካላት አደብ ያላቸው ከሆነ መልካም ይጠቅማል። አይኑ ያለቀሰ ልቡ አፉ እየጮኸ ከዛ ትንሽ ዞር ብሎ ደግሞ በእጁ የሚሰርቅ በእጁ ሐራም የሚነካ በእግሩ ወደ ሐራም የሚሄድ በምላሱ ሐራም የሚናገር በአይኑ ሐራም የሚያይ ከሆነ ለቅሶ ዝም ብሎ فقال له ابنه يزيد الرقاشي ልጃቸው አላቸው ያ አባቴ ሆይ ከም ተብኪ እስከ መቼ ነው የምታለቅሰው? ስንቴ ነው የምታለቅሰው አላቸው። فوالله بالله من አለሁኝ لو أن النار لم تخلق እሳት ባትፈጠር እንኳን إلا لك ለአንተ ብቻ ተብላ እንኳን ባትፈጠር ኖሮ ما زدت على هذا
ከዚህ እኮ የምትጨምረው ነገር የለህም። ሁሌ የመጨረሻ ጥግ የደረሰ ማልቀስ ነው የምታለቅሰው። ያጎደልከው ነገር የለም። ጀሃነም ለጋራ ነው የተፈጠረችው። አንተ አንድ ጀሃነም ከሚገቡ ሰዎች ማለት አንድ ፈርድ ነህ፣ አንድ ግለሰብ ነህ። ግን እኮ አንተ ጀሃነም ለአንተ ብቻ የተፈጠረች ያክል አድርገህ ነው ያለቀስክ ያለው። ኧረ ተው ለራስህ ዘን አላቸው። ፈበካ የባሰ አለቀሱ የዚድ فقال آل ثكلتك أمك يا بني ልጄ ሆይ እናትህ ትጣሃል። የአረቦች ዘንድ ለማስደንገጥ ትኩረት ለመሳብ የሚናገሩት ንግግር ነው፣ ለስድብ ሳይሆን። وهل خلقت النار እንዴት አታልቅስ ትለኛለህ? እንዴት ለቅሶ ቀነስ ትለኛለህ? እሳት ተፈጥራለች እንዴ? ኢላ ሊ ለኔና ወሊኢኽዋኒ ለወንድሞቼ ለአምሳያዎቼ እንጂ ምን الجن والانس ለሰዎችና ለጂኖች። ስለዚህ እኔ ሰው ነኝ፣ ለሰዎች ነው የተፈጠረችው፣ አንዱ ነኝ እኔ። ለኔ እኮ ነው እሳት የተፈጠረችው። ከኔ ውጪ እሳት የሚገባ የለም የማለት ያክል ደፈራ ይገባል ማለታቸው። ዑመር ኢብኑ ኸጣብ ሁሉም ሰው ጀነት እንዲገባ ተወስኗል፣ አንድ ሰው ሲቀር እሱ የጀሃነም ነው ቢባል እኔ ነኝ አንድ ሰው ብዬ ፈራ ነበር ብላ ረዲየላሁ ዐንሁ ወአርዳ። ዑመር ወማ አድራከ ማ ዑመር አልሙበሸር ቢልጀና አልፋሩቅ አልአክበር። ነቢ ዓለይሂ ሰላቱ ወሰላም አይኔ ጆሮዬ ክንዴ ይሉት የነበረ ሰው ነው ዑመር። ሸይጣን ይፈራሃል የተባለለት ሰው ነው ዑመር። በጀነት የተመሰከረለት ሰው ነው ዑመር። ወማዕ ዛሊክ ሁሉም ጀነት ይግባ አንድ ሰው ሲቀር ቢባል ያ አንድ ሰው እኔ ነኝ ብዬ ፈራ ነበር። ረሕመከ ያ አላህ ፈበካ ወቃለ ተኪለትከ ኡሙከ ያ ቡነይ። እንደዚህ አይነት ልጅ ያስፈልገናል በየቤታችን። እኛ መልካም አርአያ የምንሆንለት ምንዘፍ ምንጨፍር የሰው ስጋ ምንቦጭቅ ሳይሆን ያለቅሰን አላህን የፈራ ቁርአን እየቀራ ቤታችን ላይ ሸሪዓን ያስተገበረን አይቶ ፍቅህ ኖሮት ሚዛናዊ ሆኖ ስናበዛ ተው የሚለን ስናጎድል የሚያስታውሰን እያስፈልገን። አባትና ትንሽ ከሰነፉ ልጆች አብዝተው ይሰንፋሉ። አባትና ትንሽ ከተበላሹ ልጆች አብዝተው ይበላሻል። እኛን መንገድ ነው የሚያዩት። እናት ሁሌ ሲሰግድ ያየ ልጅ መስገድ ይቀለዋል። ሁሌ ቁርአን ሲቀራ ያየ ልጅ ያ ይቀለዋል። አማ ተቅረው ያ ቡነየ ልጅ ሆይ አትቀራም እንዴ? ያ መዕሸረ አልጅኒ ወልኢንሲ እናንተ የሰውና የጅን ጭፍራዎች ሆይ ኢን ኢስተጣዕቱም ከቻላችሁ አንተንፉዙ አምልጣችሁ መሄድ ሚን አቅጣሪ ሰማዋት ወልአርድ ከሰማይና ከምድር ክልልና ቀበሌ አምልጣችሁ መሄድ ከቻላችሁ ፈንፉዙ እስቲ ሂዱ። ላ ተንፉዙነ መሄድ አትችሉም ኢላ ቢሱልጣኒን በአቅም በኃይል በስልጣን እንጂ ስልጣኑ ደግሞ አቅሙ ደግሞ የላችሁም ይላል የቁርአኑ አንቀጽ። ይሄ ማለት እኮ ጀሀነም ላይ አስሬ እንደፈለግኩ አደርጋችኋለሁ ማለት ነው። አቅም ካላችሁ እስቲ አምልጡ ማለት ነው። ማምለጥ ደግሞ አትችሉም ተብለናል። ይሄ የሚባለው የቂያም ቀን። አማ ተቅራ ልጅ ሆይ አልቀራህም እንዴ? ዩርሰሉ ዐለይኩማ እናንተ ሰዎችና ጂኖች ሆይ ይላክባችኋል አመልጣለሁ ብትሉ ሽዋቡ ሚን ናሪ የእሳት ነበልባል ወኑሐሱን መንገድ የሚዘጋባችሁ የሚያፈናችሁ ጭስም ይላክባችኋል። ፈላ ተንተሲራኒ ድል አታደርጉም አታመልጡም። የትም ብትሄዱ አላህ ይይዛችኋል፣ በስራችሁ ይቀጣችኋል የሚለውን አላነበብክም? አማ ተቅራ ልጅ ሆይ አልቀራህም እንዴ? ፈኢዛ እንሸቀት ሰማ ሰማይ በተሰነጠቀች ጊዜ ፈካነት በሆነችም ጊዜ ወርደተን ጽጌረዳ በመሰለች ጊዜ ከዲሃኒ እርጥብ ቆዳ በመሰለች ጊዜ ቀልታ በመከራ በስቃይ ተሞልታ መቆም አታስችል ሆና በአደጋ ተከባ ተለዋውጣ የምትገኝበትን ጊዜ ብታይ ኖሮ ጉድ ነበር የምታየው፣ መከራ ነበር የምታየው። ስለ ቂያማ ነው። የቂያማ ቀን ሜዳ እንደዚህ ነው የምትሆነው። አልቀራህም ይሄ ተበያ ላይ ረብኩም ተከዲማ ከጌታችሁ ሰጋ የቱን ነው የምታስተባብሉት? የትም ልታስተባብሉት የምትችሉት የለም። ፈየውመኢዝን ያኔ ሰማይ ምድሩ በተቀያየረ ጊዜ ላ ዩስአሉ አይጠየቅም አን ዘንቢሂ ስለ ወንጀሉ ኢንሱን ሰውም ይሁን ወላ ጃን ሰውም ጂንም ስለ ወንጀሉ አይጠየቅም። ተበያ ላይ ረብኩም ተከዲባን በምን ታዲያ ይታወቃል ካልክ ዩዕረፉል ሙጅሪሙን አመፀኞች ይታወቃሉ ቢሲማሁም በምልክታቸው። ማንንም አንተ ወንጀል ሰርተሃል አልሰራህም ተብሎ ሂሳብ ውርርድ አያስፈልግም። ወንጀለኛ ሁሉ በምልክት ይታወቃል። ይሄኔ ደግሞ ፈዩኸዙ ይያዛል ቢነዋሲ አናቱና ወልአቅዳም እግሮቹ ተጨምድደው ተይዘው ተጠፍረው ታስሮ ወደ ጀሀነም እንዲወረወር ይደረጋል። ወንጀለኛ ሁሉ በምልክቱ ይታወቃል። የሰራነው ወንጀል የቂያም ቀን ለእኛ ምልክት መታወቂያ ይሆን። ወንጀለኛ ደግሞ ሲታይ አይታለፍም። ፈዩኸዙ ቢነዋሲ አናቱና ወልአቅዳም እግሩ አንድ ላይ ተጠፍሮ ታስሮ ወደ ጀሀነም ይሄዳል። ሃዲሂ ጀሀነሙ ለቲ ዩከዚቡ ቢሃ አልሙጅሪሙን ይባላል። እቺ ጀሀነም ናት ሙጅሪሞች እምቢባዮች ሲክዷት ሲያስተባብሏት የነበረችዋ። የጡፉነ በይነሃ ዛሬ በዙሪያዋ ይሽከረከራሉ። ወበይነ ሐሚሚን አኒ ሞቃታ በጣም የጋለ ፍል በሆነ ውሃ ላይ ይሽከረከራሉ።
ይሄን አልቀራህም? ይሄ እኮ ለሰዎች ለጂኖች ነው የተባለው። ከዚህ ማምለጥ የሚችል ማን አለ በኢማን ካላመለጠ በስተቀር? ፈቃመ ተነስቶ ቆመ። የጁሉ ፊዳሪ ቤት ውስጥ የተሽከረከረ የዚህ ደረቃሽ ወየብኪ እያለቀሰ ወየስሩኹ እየጮኸ ሐታ ጉሺየ ዐለይህ ራሱን ስቶ እስኪወድቅ ድረስ። ፈቃለት ኡሙል ጉላም አባቱን በዚህ መልኩ የወቀሰው ሌላ ነገር ያስታወሰውን ልጅ እናቱ አለችው። የልጁ እናት አለች ያ ቡነየ ልጄ ሆይ ማ አረድተ ምን ፈልገህ ነው? ኢላ ሃዳ ይሄን ያልከው ሚን አቢከ ከአባትህ ምን ፈልገህ ነው? ሁሌ እያለቀሰ ነው እያየህ ነው ለምን ታባብስበታለህ አለችው። ቃለ ልጅም አለ ወላሂ በአላህ ይሁንብኝ ማ አረድቱ እኔ እኮ አልፈለኩም ነበረ ኢላ አን ኡሀዊነ ዐለይህ ቀለል ላደርግለት ነበር የፈለኩት። ሁሌ አንተ የምታለቅሰው ጀሀነም ለሱ ብቻ እንደተፈጠረችለት ሰው ሆነህ ነው የምታለቅሰው። ጀሀነም እኮ ለሁሉም ነው የተፈጠረችው። አንተ ጭራሽ ነገሩን ከፍ አድርገኸው ጀሀነም ለአንተ ብቻ ነው የተፈጠረችው፣ አንተ ብቻ ልትገባባት ነው፣ በሙሉ አንተ ልትሰቃይባት ነው ብትባል እንኳ ከአሁን በኋላ የምትጨምረው ነገር የለም። የምታለቅሰውን ጨርሰህ አልቅሰሃል፣ የምትፈራውን ጨርሰህ ፈርተሃል። እባክህ ለነፍስ እዘን ነበር ያልኩት። ማ አረድቱ እኔ አልፈለኩም ነበረ አነ ዚደ ዐለይህ ልጨምርበት ላባበስበት አልፈለኩም ነበረ ሐታ የቅቱለ ነፍሰሁ ራሱን እስኪገድል ራሱን እስኪያጠፋ ድረስ። ይሄ አላህን ይፈሩ የነበሩ የደጋግ ቀደምቶች ቂሷ ነው፣ ታሪክ። በዚህ ልክ አላህን የሚፈሩ ሰዎች ነበሩ። እኛም እንደዚህ ልንፈራ ይገባናል። ወዕለም ያ አኺ ወንድሜ ሆይ እወቅ አነ ለዚ ኻፈ ሚንሁ ኡላኢከ እነዚህ ታሪካቸውን የሰማ ሰዎች የፈሩት ጀሀነም እሳት ነሕኑ ሚስሉሁም ፊህ እኛም ልክ እንደነሱ ነን። እንደነሱ ልንፈራ ይገባል። እንደነሱ ላለገው የተጋለጠንን በል ነሕኑ አሐቁ ቢሂ እንደውም የበለጠ እኛ ይገባናል። ሚንሁ ከነሱ የበለጠ ለእኛ ይገባናል። ቀልባችን ደርቋል። እነሱ አላህን ከመፍራታቸው ጋር ነው የሚፈሩት። ፈመን ለዚ ዩአሚኑና ለእኛ የሰላም ዋስትና የሚሰጠን ማን ነው? ምንድን ነው? ዱነሁም ለእነሱ ሰላም ዋስትናውን ከልክሏቸው። እነሱ የፈሩ እኛ ለምን አንፈራ? ለእኛ ዋስትና ኖሮን ለእነሱ ማይኖርበት ምክንያት ምንድን ነው? እንደውም የበለጠ አላህ የሚፈሩ ናቸው። ከመሆኑም ጋር ይፈሩ ነበር፣ ያለቅሱ ነበር፣ ይጠነቀቁ ነበር። እኛ አንጠነቀቅምም አንፈራም። እነሱ ይጠነቀቃሉ፣ ይፈራሉ። ልዩነቱን ልብ ልንል ይገባናል። በገሃድም በምስጢርም ከሚፈሩት ባሮቹ አላህ ያደርጋል። ቀልባችንን አላህ ያርጥብልን። እሱም የወደውን ከሚሰሩ የሚጠላውን ከሚተው ባሮቹ አላህ ያደርጋል። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا كربا إلا نفسته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة هي لك رضا ولنا فيها صلاح إلا يسرتها. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك الجنة وما يقرب لها من قول وعمل ونعوذ بك من النار وما يقرب إليها من قول وعمل. آمين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.